እናንተ ብቻ አይደላችሁም። ከዚህ ሁኔታ ውስጥ እንዴት ነው የምወጣው? የአሁኑ ይለያል። አሁን የገባሁበትን ነገር መውጣት አልችልም፣ እንዴት እንደምወጣው አላውቅም እያላችሁ የምትጨነቁት እናንተ ብቻ አይደላችሁ። አብዛኛው ሰው ከ60% በላይ የሚሆነው በዚህ በጭንቀት ወይም ደግሞ በጊዜያዊ ችግር ምክንያት የተለያዩ ጭንቀቶች ውስጥ ይገባል። ይህም የሚሆነው ያልጠበቀው ነገር በህይወቱ ላይ ሲከሰትበት ያላሰበው ነገር ሲሆን ነው። ከ75% በላይ የሚሆኑ እኛ ስኬታማ ናቸው ብለን የምንጠራቸው ሰዎች ወይም ደግሞ ውጤት ላይ የደረሱ የምንላቸው ሰዎች በዚህ ጊዜያዊ ሽንፈት ያጋጥማቸውና ከዛ በኋላ አልፎ ሲሄዱ ወደ ስኬት ውስጥ የሚገቡ። ስለዚህ እንዴት ነው የምንወጣው? ከዛ በኋላስ ደግሞ እንዴት እነዚህ ስኬታማ ሰዎች ወጥተው እዛ ቦታ ላይ ደረሱ የሚለው እናያለን። ከላይት አፕ ጀነሬሽን ጌትነት ተመስገን ነኝ። የአዲስ ከሆናችሁ ለቻናላችን ሰብስክራይብ በማድረግ ላይክ በማድረግ መጀመር ትችላላችሁ። ስለ ሴልስ፣ ስለ ማርኬቲንግ፣ ስለ ቪዥን፣ ስለ ራዕይ የሚመለከታችሁ ከሆነ አብረን እንቀጥላለን። ዛሬ አንዱ የምናየው ሀሳብ ጊዜያዊ ሽንፈትን እንዴት ነው ተረድተን ከዛ በኋላ ደግሞ መውጣት የምንችለው የሚለውን ሀሳብ እናያለን። የተወሰኑ ነጥቦችን አንደኛ ከዚህ ስሜት ውስጥ ለመውጣት የሚረዳን ነገር ምንድነው? ከጊዜያዊ ሽንፈት መረዳት ነው። አሁን ያለንበትን ሁኔታ አሁን ያለንበትንና የገባንበትን ነገር መረዳት ከዚህ ነገር ውስጥ እንድንወጣ ያግዘናል። ስለዚህ አሁን የተከሰተው ነገር ምንድነው? በጊዜያዊ ሽንፈት ውስጥ ልትሆኑ ትችላላችሁ። አብዛኛው ሰው የሚያጋጥመው ነው። እያንዳንዱ ሰው የሚያልፍበት መንገድ ነው። ስለዚህ መረዳት ይኖርብናል። በመጀመሪያ አሁን ተከስቷል፣ ይሄ ነገር ሆኗል። ስለዚህ ምንድነው እዚህ ነገር ውስጥ እንድገባ ያደረገኝ ብሎ ያን ነገር መረዳትና መቀበል። መካድ አይደለም ነገሩን፣ ወይም ደግሞ በጭንቀት ውስጥ መዋጥ አይደለም። ግን ጊዜያዊ ሽንፈት አጋጥሞኛል፣ አሁን ላይ እዚህ ውስጥ እገኛለሁ፣ ስለዚህ ብሎ እውቅና መስጠት መረዳት የመጀመሪያውና በጣም ወሳኝ ነገር ነው። አብዛኛውንም ስኬታማ የምንላቸው ሰዎችን በምናይበት ሰዓት ይህንን ነገር ይቀበሉታል፣ የሚያጋጥም ነገር እንደሆነ ይረዱታል። ጄፍ ቤዞስ ሲናገር የአማዞን መስራች በጣም የገረመኝ ነገር አንድ ኢንተርቪው እየተደረገ ያለ ይጠይቁታል። በጣም ቢሊዮኖችን ሰርቷል፣ ግን ፋይናንሻል ነገሩ ካሽ ፍሎ ሲታይ ደግሞ አሴት ላይ ነው እንጂ ያስቀመጠው ራሱ ጋር ባንክ አካውንት ውስጥ ምንም አይነት ብር የለውም። በአካውንት ደረጃ ምንም የለውም፣ ግን በድርጅቱ ደረጃ ግን ትልቅ ሆኗል። ስለዚህ ይሄ ኢንተርቪው የሚያደርገው ሰው ሲጠይቀው እየሳቀን የመለሰው በቃ ኖርማል ነው የሚያጋጥም ነው ብሎ ከት ብሎ ነው እየሳቀ እያወራ የነበረውና ኢቨን የኢንተርቪው የሚያደርገው ሰውዬ ኮንፊውዝድ እስኪሆን ድረስ ግራ እስኪጋባ ድረስ እየገረመው ነበረ። እነዚህ ሰዎች ወይም ስኬታማ የምንላቸው ሰዎች ማንም ሰው በማይገባው ሰዓት፣ ማንም ሰው ምን እያደረጉ እንደሆነ በማይረዱ ሰዓት ግን ራሳቸውን ይረዱታል። ራሳቸው ግን ይገባቸዋል። እየሄዱ ያሉበትን ፓዝ መጨረሻውን ስለሚያዩት ይገባቸዋል ማለት ነው። ሁለተኛ መዘርዘርና ምክንያቱን ማወቅ ነው። ትክክለኛውን ምክንያት ማወቅ ከዛ ነገር ውስጥ ለመውጣት አቅጣጫ እንድናስቀምጥ ያግዘናል። መዘርዘር ይኖርብናል። ምንድነው ይሄ ነገር እንዲከሰት ያደረገው? በጊዜያዊ ችግር ውስጥ እንድገባ ያደረገኝ ወይም አሁን እንድሸነፍ ያደረገኝ ለጊዜው ምንድነው? እነሱን ሊስት ማድረግ በጣም ወሳኝ ነገር ነው። አሁን የጣላችሁን ነገር የመታችሁ ነገር ካላያችሁት ነገ ደግሞ ለሚመታችሁ ነገር ዝግጁ ትሆናላችሁ ማለት ነው። አሁን ቀድማችሁ ማየት እና ዝርዝር አድርጋችሁ ማየት በጣም አስፈላጊ ነገር ነው። መዘርዘር ይኖርባችኋል። ምንድነው ያጠፋሁት? ምን አይነት ነገር አላወቅኩም? ምን አይነት ነገር አልተገነዘብኩም? በምን ምክንያት ነው ይሄ ነገር የሆነው ብሎ እያንዳንዱን ያ የተከሰተበትን ምክንያት ለማወቅ ዝግጁ መሆን መዘርዘር ወሳኝ ነገር ነው። ሶስተኛ መማር ነው። እጅግ በጣም ወሳኝ የሆነው ነገር በህይወት ላይ ሁልጊዜም የህይወት ተማሪዎች ስለሆነ መማር ነው። ሁልጊዜም ከየሆነ ነገር ተከሰተ፣ አሁን ያላችሁበት ችግር ውስጥ ገባችሁ፣ ወደቃችሁ፣ ከሰራችሁ ምናምን የተለያየ ነገር ውስጥ ልትሆኑ ትችላላችሁ። ይሄ ነገር ሲከሰት ምንድነው ማድረግ ያለብን? መማር ነው። ካልተማርን ካለፈው ስህተታችን ባለፈው የተከሰተው ነገር አለ ከዘረዘር ነው በኋላ ከዚህ ነገር ምን አይነት ጥቅም አገኛለሁ፣ ከዚህ ችግር ውስጥ ምን አይነት ቪዥን አወጣለሁ፣ ከዚህ ችግር ውስጥ ምን አይነት ህልም ሊወጣው ይችላል ብላችሁ
ለመማር ዝግጁ ሁኑ። ብዙ ጊዜ የምናደርገው በነገሩ ውስጥ በጣም ስለምንጨናነቅና ስለምንከበብ ነገሮችን ለመማር አይደለም የምንጠቀማቸው፣ ለመውደቅ፣ ለመስነፍ፣ ወደኋላ ለመሆን፣ ስሜታዊ ሆነን ያሉትን ነገሮች ሁሉ ለማበላሸት ነው የምንሯሯጠው። ነገር ግን መማር ያስፈልገናል። የተከሰተውን ነገር አውቀናል፣ እውቅና ሰጥተነዋል፣ ከዛ በኋላ ዘርዝረናል። ግን መማር አለብን። ምንድነው ከዚህ ውስጥ የምማረው? ከዚህ ተምሬ ደግሞ ምን አይነት ነገር ነገ ላይ መፍታት እችላለሁ? እያንዳንዱ የሚያጋጥማችሁ ችግር በሌሎች ሰዎች ሕይወት ውስጥ የሚፈጠር ችግር ነው። የእናንተን ችግር በአግባቡ ተረድታችሁ በአግባቡ ከፈታችሁት የሌሎችን የብዙዎችን ሕይወት እና ችግር የመፍታት አቅም ይኖራችኋል ማለት ነው። ስለዚህ ተማሪ መሆን ነው። ከዚህ መማር እንችላለን። የአሊባባ የሚባል የአሊባባ ኦንላይን ኢኮመርስ አለ። እሱን የመሰረተው ጃክማ ይባላል። ጃክማ ሲናገር በአንድ ጊዜ ምን አለ? እኔ በጣም ብዙ ጊዜ ወድቄያለሁ፣ እጅግ በጣም ብዙ ጊዜ። ለምሳሌ አንድ ስራ ሊያመለክት ሄዶ ወደ 24 ሰዎች የሚሆኑ አመልክተው ግን 23ቱ ወድቀው 23ቶቹ እንዳለ ሁሉ አልፈው እሱ ብቻ ነበር የወደቀው። በእያንዳንዱ በሚሄድባቸው ፓዝ ውስጥ በሚያጋጥሙት ነገሮች ውስጥ ተማሪ መሆን አስፈላጊ ነው ብሎ አንድ ጊዜ ሲመከር ሰምቻለሁ። እናም ሁልጊዜም ይሄ ነገር ሲፈጠር ምን እማራለሁ ከዚህ ውስጥ ምን አይነት ነገር አሻሽዬ ነገ የተሻለ ማድረግ እችላለሁ ብላችሁ ተማሩ። አራተኛ ማማከር ነው። የተለያዩ ሰዎች አሉ በዛ ነገር ላይ ጎበዝ የሆኑ፣ በዛ ነገር ላይ እውቀቱ ያላቸው፣ በህይወታቸው ኤክስፒሪየንስ ያላቸው፣ ያን መንገድ ያለፉ ሰዎች አሉ። ከነሱ ሰዎች ጠይቆ ማማከር፣ እንዴት ነው ማደርገው፣ ከዚህ ነገር ውስጥ እንዴት ነው መውጣው፣ ያለባችሁን ጭንቀት ራሱ ማውራት አንድ ራሱን የቻለ መፍትሄና ለነገ የሚያነሳሳችሁ ለመሮጥ የሚያነሳሳችሁ ነገር ነው። ማማከር ነው። በጣም በፕሮፌሽናል የሆኑ ሰዎች አሉ፣ እያደረጉ ለውጥ እያመጡ ልታማክሯቸው የምትችሉት ሰዎች አሉ። ቤተሰብ ስለሆነ ብቻ የማታማክሯቸው ነገሮች ይኖራሉ። ስለዚህ ግን በነገሩ ላይ ኤክስፒሪየንስ ያለውን ሰው ብቻ አማክሩ። በነገሩ ላይ ያለፈ ሰው ወይም ደግሞ ስለዛ ነገር ብቁ የሆነ እውቀቱ ያለው፣ ከዛ በኋላ ደግሞ መምከር የሚችል ሰውን ብቻ ጠይቁ። አምስተኛ ላይ ሌላ መንገዶችን ማስቀመጥ ነው። ይሄኛው ፕላን አልሰራም፣ ይሄኛው እቅድ አልሰራም። ይሄኛው እቅድ ስላልሰራ ከዛ በኋላ የምናደርገው ምንድነው? ሌላኛውን ፕላን ማስቀመጥ ነው። ወደፊት ለመጓዝ ወደፊት ለመሄድ ዝግጁ መሆን ነው። ሌላ መንገድ ካላስቀመጥን በዛ ነገር ውስጥ ተይዘን ቀርተናል ማለት ነው። እያንዳንዱ ነገር የሚሰራው ከዛ በኋላ በምናስቀምጠው መንገድ ነው። አንድ ነገር አልሰራም ማለት አንድ ነገር የማይሰራበትን ነገር አውቀናል፣ ተረድተናል ማለት ነው። ስለዚህ ይሄንን ነገር ከተረዳን በኋላ ቀጣይ ላይ ያለውን ነገር ምንድነው? ወደፊት ምን አይነት ነገር ከዚህ ተምሬያለሁ፣ ስለዚህ ምን አይነት ነገር ማስቀመጥ እችላለሁ፣ በምን አይነት መንገድ ባደርገው ይሄ መንገድ ይሰራል፣ ይሄኛው መንገድ ያዋጣል፣ ይሄ መንገድ ትክክለኛ ውጤት የምፈልገውን አይነት ውጤት ያመጣል ብላችሁ ሌላ መንገዶችን ማስቀመጥ እና መቀጠል ወሳኝ ነገር ነው። ምንም ነገር ስለተከሰተ ማቆም መፍትሄ አይደለም። በጊዜያዊ ሽንፈት ምክንያት ማቆም መፍትሄ አይደለም። ስለዚህ ምንድነው ቀጣዩን ስቴፕ እያዩ ወደ ቀጣይ እየተሻገርን ከዚህኛው እየተማርን መቀጠል ነው የሚያስፈልገው ማለት ነው። የአንዱ የጊዜያዊ ሽንፈት ሁኔታ ውስጥ እንድንቆይ የሚያደርገን ስለዛ ነገር በጣም ከመፍትሄው ይልቅ መፍትሄ ተኮር ከመሆን ይልቅ ችግሩ ላይ ብቻ ኦብሰስድ የመሆን ባህሪ ይኖረናል። ይሄ የማንኛውም ሰው ባህሪና ችግር ነው፣ ወይም ደግሞ እንደ ክፍተት መስተካከል ያለበት ችግር ነው። ሌላ መንገድ እንዳለ አለመረዳት። ይሄ አልሰራም ማለት ጭራሽ ነገሩ አይሆንም ማለት አይደለም። በፍጹም አይሆንም፣ በቃ አይደረግም ማለት አይደለም። ግን ተምረን ሌላኛውን እቅድ እያስቀመጥን መቀጠል እንችላለን። ትኩረት ማድረግ ያለብን ነገር መፍትሄው ላይ ነው እንጂ ችግሩ ላይ አይደለም። መፍትሄው ላይ ትኩረት ስናደርግ ምን ላድርግ፣ ኦኬ ሀፕን አድርጓል፣ ስለዚህ ምን ላድርግ ቀጣይ ስንል የዛን ጊዜ መፍትሄን የማየት አእምሯችን ክፍት ይሆናል። እንዴት ነው ማደርገው፣ ምንድነው ማስቀመጥ ያለብኝ ቀጣይ ብለን ማየት እጅግ በጣም ወሳኝ ነው። በዚህ ሂደት ላይ እውቀታችንንና ተግባራችንን ደግሞ ማብዛት ይኖርብናል። የሆነ ነገር ስለተከሰተ የምንማረው ነገር ምንድነው? ከዛ ውስጥ አንዱ እውቀታችን አንሷል ማለት ነው ለዛ ነገር፣
ወይም ያላወቅነው መንገድ አለ ማለት ነው። ሁለተኛ ደግሞ ለዛ ነገር የሚያስፈልገውን ተጨማሪ ተግባር እየወሰድንለት አይደለም። ስለዚህ ተግባራችንን መጨመር፣ እውቀታችንን መጨመር በዚህ ሁኔታ ውስጥ እንድንወጣና ሌላ አቅጣጫ አስቀምጠን እንድንራመድ ያግዘናል ማለት ነው። በዚህ ስሜት ውስጥ እየቆያችሁ ከሆነ ደግሞ አሁን ያልኩትን ሐሳብ የምትጋሩ ሰዎች ከሆናችሁ በእርግጠኝነት አሁን እስካሁን ከቆያችሁ ይህ ስሜት እናንተ ጋር አለ ማለት ነው። ስለዚህ ጊዜያዊ ሽንፈት እያጋጠማችሁ ሊሆን ይችላል። አሁን ከሀገሪቱ አንጻር፣ ከሁኔታዎች አንጻር፣ ከትምህርት ከስራ አንጻር ሊሆን ይችላል። በዚህ ስሜት ውስጥ ካላችሁ እኛ ልናግዛችሁ እንፈልጋለን። በ0976679668 ላይ ዲስክሪፕሽን ላይ እናስቀምጣለን። ስክሪኑ ላይ እንደምታዩት ደውላችሁ ማማከር ትችላላችሁ። አብረናችሁ እያንዳንዱ ፓዝ ላይ እንድንቀጥል አብረናችሁ እንድናማከራችሁ ከዛ በኋላ ደግሞ አቅጣጫዎችን አስቀምጠን ወደ ተግባር እንድንገባ የምትፈልጉ ከሆነ በዚህ ስልክ ላይ ደውሉልን። lightupgenerationofficial.com ላይ ገብታችሁ ምንሰጣቸውን አገልግሎቶች ማየት ትችላላችሁ። አመሰግናለሁኝ። መልካም ሳምንት ይሁንላችሁ። የ7 ሚሊዮን ባለራዕይ ታዳጊና ወጣቶችን ለማገዝ እየሰራን ነው። በዚህ ቪዥን ላይ ለመቀላቀል የምትፈልጉ ሰብስክራይብ፣ ላይክ አድርጉ፣ ሼር አድርጉ ለጓደኞቻችሁ። እናመሰግናለን። መልካም ሳምንት